በጣም ሰፊ ነው። ይሄኛው የምታዩት ይሄው ኮለሉ ማለት ነው። በጣም የሚገርም ነው። በቃ ይሄው ስፋቱን እስከ ድረስ ላሳያችሁ። ይሄው እስከዚህ ድረስ ነው ስፋቱ። እውነት ይሄ አዲስ አበባ ላይ ነው ወይ? እቺኛው ወደዚህ ማለት ነው። ይሄኛው የጥንት ዋሻ ነው። ልትገለጽም ማለት ነው። ስንመጣ አፈሩ ሙሉ ነው እንጂ ምልክቷ እንደዚች እንዳለች ነው። እኔስ እሄዳለሁ ገዳሙን አገኛት እንደሆን ድንግል ማርያምን። በሄርኩበት ሁሉ አብራችሁኝ ተከተሉ። ምክንያቱም እማሳያችሁ በጣም ትልልቅ ገዳማቶች ነው። እናንተን የፈለኩት ግን ባንድም በሌላም እንድትባረኩና በረከት እንድትሰጡ ነው። የዛሬው እጅግ የሚገርም የሚደንቅ ቦታ ነው። እስከመጨረሻው አብራችሁኝ ተከታተሉ። የስውሯ ጽላት የዘራ ያዕቆብ እመቤት የዋሻዋ ንግስት ለአባ ኤፍሬም ለአባ ሕርያቆስ የተለመነች ለኔ ለደካማዋ ለኃጢአተኛዋ ልጅ የተለመነች እመቤቴ ከኔም ከናንተም ጋር ተከተሉን። እስር ቤት ታስሬ በጨለማ ቤት ድንግል ጠየቀችኝ በኩለ ሌሊት። ትላንት የጠየቀችኝን እናቴን ዛሬ ደግሞ በዚህ ዋሻ ውስጥ ይዣችሁ ልገባ ነው። እኔ ወደ ውስጥ አባቶቼን እናቴን ማሆይን ይዣለሁ። እናንተም እስከ መጨረሻው ድረስ የዚህ ዋሻ መጨረሻውን የሚደንቀው መጨረሻው ላይ የምወስዳችሁ ነውና እስከ መጨረሻው እንዳትለዩን። ማሆይ እንዴት ኖት? ሰላም ኖት? እጅግ የሚደንቅ የሚገርም ቦታ ነው ዛሬ የመጣሁት። መቼም ይሄ አዲስ አበባ ላይ መሆኑ የሚገርም ነው። አዲስ አበባ ላይ ያው መቼም መድኃኔዓለም እሱ ምንድንበትን ቦታ ብዙ አዘጋጅቷል። እኛ ለመዳን ዝግጁ አይደለንም እንጂ አልተጠቀምንበትም። የሚገርም ቦታ ነው። እርሶ ከመጀመሪያው ጀምሮ ነበሩ? ማርያም ይሉት እንግዲህ በረከታችሁ ይደርብን። እሺ አሁን እንግዲህ ወደ ዋናው ዋሻ ደርሰናል። ያለውን ነገር በሙሉ የሚደንቅ ስለሆነ ከኔ ይልቅ አባቶች አሉ። እማሆይም እዚህ ጋር ከመጀመሪያው ጀምሮ የነበሩ እናት ናቸው። እያንዳንዱ ነገር ያስረዱናል ማለት ነው። እማሆይ ከርሶ ልጀምር ወይስ? እማሆይ እንግዲህ ከልጅነት እስከ ዕውቀት እዚህ ቦታ ላይ ተወልደው ያደጉበት ቦታ ነውና እስኪ የእናታችንን የቃል ኪዳኗ እመቤት የኪዳነ ምሕረትን ዋሻ እስከ መጨረሻ ያለውን እስኪ እርስዎ ብትነግሩን። አዎ በመሰረቱ እንዳልኩሽ እዚህ ላይ ከብት እናግድ ነበር። አባቴ ልጄ ሆኜ ማለት ነው። አባቴ ካህን ናቸው። ከዚህ ኤካ አቦ ነው የሚቀድሱት። እዛ ጋር አትሂዱ ይለን ነበር። እዛ ቦታ ላይ አትሂዱ። አባቴ ያቅ ነበር ይሄን ቦታ ስውራን መኖራቸውን በግልጽ ያውቃል። 12 ጽላት እዚህ ቦታ ላይ እንዳለ ይናገራል። አሁን እዛ ቦታ አትሂዱ ስል እዚህ ጨዋታ እንጫወታለን። ምንትን አለ መቃል እዚህ ታች እሱን እየቆረጥን እንጫወታለን እኛ። አሁን እዛ ለምን አትሄድሽ ከልጆች ጋር አትይ ያላልኩም ወይ ቢሉ ገርፎኛል። ከዛን ጊዜ ጀምሮ ነው ማቃት ማለት ነው። ግን ምንም መስሎ ስለማይታየን እጣን ይሸታል፣ ደወል እንሰማለን። ልጅ ሆነን ማለት ነው ከብት ስናግድ ምን ምናውቀው ነገር የለም። አሁን በመጨረሻ ይሄን ቦታ ለገበሬዎች ካሳ ሰጥተው መናፍቆች ይዘዋታል። መናፍቆች ይዘዋት ግን ይረዝማል በጣም ይቅርታ በጣም ረጅም ነው። መናፍቆች ይዘውት ለብዙ አመታት ተቀመጠች። ለብዙ አመታት ለካ ዘግታዋለች እሷ። ስለዚህ በስተኋላ እነሱ ምን እንግዲህ ሰዓቷ ሲደርስ እነሱን ቀስቅሳ እንዲሰሩ አስደረገች። የኡምሪ አብርሃም አሉ
አጥር ምናምን ሊያጥሩ ሲያንጃብቡ ይከለክላሉ ገበሬዎቹ። ሲከለክሉ አሁን ተማክሮ ምን ብሎ እሳቸው ደግሞ አሉ በቋጥኝ እየተንጠለጠሉ በባህር ውስጥ እየገቡ ምልክት ያለበትን ቦታ ይፈልጋሉ። አሁን ገበሬዎቹም ጨክኖ ይሄንን ቦታ አንሰጣችሁም ሌላ ቦታ ትክክል እንሰጣችኋለን አሏቸው። እነሱ ደግሞ ካለዚህ ብሎ አመረሩ። እነዚህም አመረሩ። እንግዲህ እውነት ያለችበት ረዳት አለ አይደል? እሷ በረዳትነቷ እናቴ እነዛን ሰዎች ከልክላ ሌታ ቦታ አስወስዳ እምሬ አብርሃም አሁን እንዳልኩት ቋጥኙን ያንን ሲፈለፍሉ ምልክት ያንን ሲፈለፍሉ ምልክት ያገኙ ምልክቷን አገኙ። አሁን የምንሄድበት ቦታ ታዩታላችሁ። እሷን ፈልፍለው እንግዲህ እንዴት እንዳገኙ እሳቸው የሚጠይቁ ይሻላል። ህዳር 16 ቀን ኢየሱስ ቤተክርስቲያን ቅዳሴ ላይ ሆነን ዋሻ ጽላት ተገኘ የሚል አበሰሩ። ምን እንደውም መቤታችን ኪዳነ ምሕረት ናት አሉ። በቃ በዛው እልላል በዛው ተሰብስበን ያስቀደሰው ሁሉ መጣ። እዚህ ለሁለት ወር ኔታ ተክለ ሃይማኖት ነው ተክለ ሃይማኖት ድንኳን እዚህ ቦታ ላይ ተጥሎ ለ2 አመት ዘብ ቆሞ ምንሻዎች በታጣቂነት ቆሞ 2 አመት 2 ወር ተጠብቃለች። ከዛ የካቲት ኪዳነ ምሕረት አነገሷት። ወጣች ከዋሻ። እንዴት እንደወጣች እነሱም ያውቁታል። በኋላ ቀድም እየሰማው ነበር። በትግል ወጣች። አሁን አንግሰው ዋሻ ሊመልሷት እመቤታችን ያለ የሌለውን በበጋ ንፋስ ይሁን ዝናብ ይሁን አይታወቅም እንደዚህ ህዝቡን ጠራርጋ እንዲ መሬት ላይ ረፍርፋ ካህኑ የተሸከሙ ካህን መሬት ጥላው ካህናቶች እሷን አንስቶ ድንኳና መልሳ እሳቸው ወደ ጸበል ሄደው እንደዚህ ቆያል። በዛን ድንኳና ውስጥ ተቀመጠች። በወሩ መጋቢት 16 እቺ መቃኙ ቤት ሰርተው አስገቧት። ይሄን ከልልታ በላይ ምን አለ? እውነት አጠር አድርገው ነው የነገረው። ወደ እናንተ አጠር አድርገን ነው እንጂ እኔ ታሪኩን በደንብ ነው የሰማሁት። እውነት ለምነግራችሁ እዚሁ አዲስ አበባ ውስጥ ያላችሁ በየትኛውም ቦታ መታችሁ በረከት ለማግኘት ታሪኩን በደንብ ትሰሙታላችሁ። የኪዳነ ምሕረትን ስራ ድንቅ ስራዋን ከዋሻ አውጥተው አንግሰዋት 16 የካቲት 16 መልሰው ወደ ዋሻ ልትሄድ ስትል አልሄድም ብላ የደረሰው የነበረው ነገር የሚገርም ነበረ። በቃ የእግዚአብሔር ትልቅ ስራው ትልቅ ታምሩ የታየበት የእናታችን የቃል ኪዳኗ እመቤት የኪዳነ ምሕረት የታየበት ነው። እኔ ሰምቻለሁ። እንግዲህ ከዚህ በኋላ ለሚመጡት ደግሞ ቤተሰቦቻችን ይህንን ቦታ ለመርገጥ የሚፈልጉ እርግጠኛ በጣም ብዙ አሉና እንግዲህ ሲመጡ ያው በደንብ ይሰማሉ። ከዚህ ቀጥሎ ያው ወደ ውስጥ እንሄድና እሺ አሁን ደግሞ አባቶቼን ነው የምጠይቀው። አንድ አባት እዚህ ጋር እዚህ ቦታ ላይ የነበሩ አባት ስላሉ እሳቸው ስለዚህ ዋሻ እስኪ ልጠይቃቸው የሚሉትን እንከታተል። አባቴ እንዴት ነዎት? ሰላም ነኝ። እንግዲህ ይሄንን ዋሻ የዓለም ሕዝብ እንዲያይልን እንግዲህ ብዙ ሰው በስጋ ደዌ የተያያዛልና መተው በረከቱን እንዲያገኙበት የሁላችንም ምኞት ነው። እስኪ ስለዚህ ዋሻ ትንሽ ይሁን ነገር በሉ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ይሄ የሴቶች ነው፣ የሴቶች ማስቀደሻ ነው። ስለዚህ ያው መብራቱ እንግዲህ መብራት አለ፣ ብዙ ታሪክ አለው። ደግሞ 12 ነው። ያው ግን 12ቱ ምንድነው? የሐዋርያቶች ምሳሌ ነው። እኛ ግን ይሄ ማለት ነው 24 ነበር ያሰብ ነው። ጎሎብን አሁን 5 ጎሎብን 19 ነው። አሁን ግን እንት ነው ቋሚው። አሁን ግን በ19 ስለ ታሪኩ ስለማይዝ በ12 አድርገናል። 12ቱ ሐዋርያቶች ምሳሌ ማለት ለዚያ ነው። እና ይሄ የሴቶች ነው። እና እንግዲህ ቋሚ ደግሞ ገና ብዙ የሚሰራ ላይ እዚህ አረግ ምናምን የጌጥ የሚሰራ አሁን ተጀምሮ ተዘርተዋቸዋላችሁ። እስኪ ይሄድን ነው አረጉላ ታያቸዋለሁ። እንግዲህ የኔ ውድ ቤተሰቦች ይሄ እንደምታዩት 12 ነው።
12ቱ ምሳሌው በምንድነው? በ12ቱ ሐዋርያቶች ነውና የሚገርም የሚደንቅ ቦታ ነው። በቃ የሚገርም በቃ እስኪ አሁን የወጣችበትን እያንዳንዱን ነገር ወደ ውስጥ እንሂድና እንየው። ይሄው እንግዲህ መቁጠርም ከፈለጋችሁ እየቆጠራችሁ እሺ። እነዚህ ምንድን ናቸው? ኦኬ አባቴ አንድ ጊዜ ላስቸግሮት እዚህ ቦታ ላይ ስንት ጽላት ነው የተገኘው? አንድ ነው የተገኘው። ኪዳነ ምሕረት እንደምታዩት ይሄኛው ያያችሁት እዚህ ጋር ደግሞ አንድ በራ የስሙን ምሳሌ ይፈጫል። ከውጭ ወደዚህ የስሙን ምሳሌ አለ ይፈጫል። የሚገርማቸው ይሄኛው እኛ በዚህ ጋር መጣን እንጂ ሌላም በዚህ ጋር እንደዚህ ነው። ይሄው በዚህ ጋር ይሄ እንደዚህ የምታዩት ወደዚህም ነው አይደለ? የጽላቱ በር እሺ፣ ስንመለስ በዚህ እንመጣለን ማለት ነው። እሺ እንግዲህ በዛኛው ነው የገባ ነው። ስፋቱን እዩት። ይሄው እንግዲህ የምታዩት እንደዚህ በጣም ሰፊ ነው። ይሄኛው የምታዩት ይሄው ኮለሉ ማለት ነው። በጣም የሚገርም ነው። በቃ ይሄው ስፋቱን እስከዚህ ድረስ ላሳያችሁ። ይሄው እስከዚህ ድረስ ነው ስፋቱ። እውነት ይሄ አዲስ አበባ ላይ ነው ወይ? አዲስ አበባ ላይ ነው ወይ? እውነት በጣም የሚገርም ነው። መቼም እኛ ለመዳን ዝግጁ ከሆንን መድኃኔዓለም ኢየሱስ ክርስቶስ የቀራንዮ ንጉሥ የመዳን መንገዶች በሮች በብዙ ከፍቶልናል። ሊያው እንዳንንከራተት በያለንበት ቦታ ብዙ መዳኛ መንገዶችን አዘጋጅቶልናል። እኔ በጣም ነው የገረመኝ። በነገራችን ላይ ይህ ቦታ የሚያስፈልገውን ነገር ከዚህ እንደወጣው የሚያስፈልገው ነገር አንድ ነገር አለ። እሱም የበረከት ስራ ነው። በረከት ሁላችሁም እንድትካፈሉ ከዚሁ አስቀድሜ ለምጠይቃችሁ ነው። አብራችሁን ተከተሉ። ኑማ በመሰላል በዚህ ነበር እቺ ናት። ተደፍና ነው። ኦኬ ይቺ የመጀመሪያ የተገኘችበት ነው የገባችሁበት? እቺ መጀመሪያ የገባንበት ነው። ወደ ዋሻ የተገባንበት የተገኘችውማ ላይ ናት እኮ እቺ ከሷ ጋር ስንወጣ የምንወርድባት ነው። ወደ ታች የምትወርዱባት የሚገርም ቦታ ነው። አንዱ ደግሞ ይሄ ነው የቆየችና ቢሮ ነው። ይቺን ያው በመጀመሪያ ጽላቷ ጋር ስንወጣ ይሄ ነበር የሚወጣው። ቀይራ ነው መንገድ ሌላ መንገድ አልተታ ግድል ስላላት ቀይራላት ነው። ይሄ በዚህ ጋር ይሄኛውስ ምንድነው? በዚህ በኩል ያለው የጥንት ዋሻ ነው። ይሄም ዋሻ ወደ ታች አለ። ይሄ ያ ነው ምልክቱ ነው። ይችኛው ወደዚህ ማለት ነው። ይሄኛው የጥንት ዋሻ ነው። ስትገለጽም ማለት ነው። ስንመጣ አፈሩ ሙሉ ነው እንጂ ምልክቷ እንደዚች እንዳለች ነው። ይቺ እንደዚች አይደለችም። ይሄ አሁን ተሰርቶለት ነው። እንደዚች ቀዳዳ ነገር ትንሽ ቀዳዳ ነገር ነው። በሩ አልተነካችም። ይቺ በሩ እንዳለች ናት። ግን እንደዚህ በሆዳችን እንደዚህ እየተሳብን ነው የምንገባበት። እሺ ይቺኛዋ እዚች ጋር ያለችዋ እዚች አሁን ደርቧ ከዚች ጋር ነው የወረደችው አሉኛ። እዚች አካባቢ ላይ ቅዳሴ ቦታ ስዕል አለ። እንደዚህ መጋረጃ ምናምኖች ያሉበት እሺ ነው ያለው። ይቺ ዋሻዋ ምንድነች አሉ? ዋሻዋ ቅዳሴ ቦታ ቅዳሴ ቦታ ነው ደግሞ እስኪ እንሂድ። አባቴ አሁን ይሄኛው ምን ቦታ ነው? ቅኔ ማለት ነው ይባላል። የካህናቶች መቆሚያ። የካህን መቆሚያ።
ይህ ቅኔ ማለት ማገልገያ ማለት ነው። እንግዲህ ማህሌት ባለ ጊዜ ክብረ በዓል ባለ ጊዜ የሚገለገልበት ነው። እና ደግሞ የሴቶች እንግዲህ ማስቀደሻው በዚህ በኩል ነው። እሺ ይችኛዋን ግን ብታብራሩልን እሺ እሺ። ይሄ ደግሞ የሴቶች ማስቀደሻ ነው። ይሄ የሴቶች ማስቀደሻ የሴቶች ማስቀደሻ ነው። እየቀመስከው እንግዲህ እዚህ ቦታ ላይ 2 ጽላት ተገኝቷል። ማናማን እናታችን ክርስቶስ ሳምራና አባታችን አቡነ ሀብተ ማርያም ናቸው። ሁላችሁም ይህንን ቦታ እየመጣችሁ ኑና በረከት አገኙበት። እጅግ የሚገርም የሚደንቅ ቦታ ነው። አባታችን እስከ መጨረሻው ያለውን ነገር በደንብ ያሳዩናል። ከዚህ እንደወጣን ትልቋን የእናታችን የኪዳነ ምሕረትን በጣም የሚገርም በዚህ ዘመን የማይናገር መምህር እንኳ ቢኖር የማያስተምር መምህር እንኳ ቢኖር ቤተክርስቲያን እንድታስተምር ተደርጎ የተሰራ ቤተክርስቲያን ነው። እጅግ የሚደንቅ ነው። እስከ መጨረሻው ተከታተሉን። ማርያምን ዛሬ እዚህ በመምጣቴ በጣም ነው ደስ ያለኝ። ትላንትና አባታችን አቡነ ኪሮስ የዓመታዊ ክብረ በዓላቸው ነበር። ዛሬ ደግሞ አባታችን አቡነ እስትንፋሰ ክርስቶስ ናቸው። እመቤቴ የቃል ኪዳኗ እመቤት ወላዲት አምላክ እዚህ ቦታ ላይ እንድመጣ የረዳችኝ እሷ ናትና እልል እያላችሁ ይህንን ቪዲዮ እስከ መጨረሻው ተከታተሉ። ይህንን ቪዲዮ የምታዩት በጣም ብዙ ገዳማቶች ወደ እናንተ ስለምናስተላልፍ ቤቱን ሰብስክራይብ እያደረጋችሁ የቤተሰብ አጋርነታችሁን አሳዩን። ኑ ተከተሉን። ይሄ አሁን የምንወጣው የተገኘችበት ነው። አሁን ይሄኛው ቦታ ደግሞ የማሳያችሁ እናታችን የቃል ኪዳኗ እመቤት ኪዳነ ምሕረት የተገኘችበትን ዋሻ ወደ ውስጥ ገብተን ልናሳያችሁ ነው። እጅግ የሚገርም ነው የተሰወረችበት። ይሄንኛውን የእናታችን የቃል ኪዳኗ እመቤት ኪዳነ ምሕረት የተሰወረችበትን ዋሻ አሁን ልናሳያችሁ ነው። ተከተሉ። እንግዲህ ቤተሰቦቼ የሚገርም የሚደንቅ ቦታ እኔ አይቻለሁ፣ ተመልክቻለሁ። እናንተስ አልገረማችሁም? አልደነቃችሁም? እውነት የእግዚአብሔር ስራ ድንቅ ነው እኮ። እኛ ልጆቹን ለማዳን ብዙ ነገሮችን አዘጋጅቷል። ይኸውን የመጣንበት በጣም ድቅ ያለ ነው። የሚገርም ቦታ ነው። እናታችን ኪዳነ ምሕረት ተሰውራ የተገኘችበት ማለት ነው። ስለዚህ አሁን ደግሞ ቀጥሎ ያለውን አሳያችኋለሁ። እማሆይን ግን በዚሁ አጋጣሚ አንድ ነገር ላመስግናቸው። እማሆይ ስላገኘሁት በጣም ደስ ብሎኛል። እንግዲህ በረከታችሁ ይደርብን፣ በጸሎት አስቡኝ። እጅግ በርካታ ሰው ደግሞ አሜን አሜን፣ እጅግ በርካታ ሰው በሄድሽበት ቦታ ሁሉ እንደው በጸሎት አሳስቢን የሚሉ ወዳጆቼ በጣም ብዙ ናቸው እና በጸሎት በተለይ በውጭው ሀገር አሜን በውጭ ያሉት በጣም ብዙ ናቸውና እንደው እስኪ አንድ ምርቃት መርቁልኝ። በዚህ በዋሻው ስር ነው ያለነውና እስኪ ቤተሰቦችሽን ወዳጆችሽን በጸሎት አስቢኝ የሚሉሽን ሁሉ ብላችሁ አንድ መርቁልኝ። እግዚአብሔር የተመሰገነ ይሁን ለዚህ ላደረሰኝ አምላክ። እመብርሃን አንድ ሰው ሁለት ሰው አይደለም ልጆቿ በዛም በባህር ላይም በየብስ ላይም በየውጪው ተንከራተው ኢትዮጵያውያን ላሉት ሁሉ ደራሽ ናት። እናቴ ማንንም ከፍ አድርጋ ማንንም ዝቅ አታረግም። አሁንም እሷን ያሉ ሁሉ እሷ ትከተላቸው፣ ባሉበት ቦታ ትጎብኛቸው፣ ርግራቸውን መከራቸውን ታቃልላቸው።
በደዌ የተያዙትንም ትፈውሳቸው እናቴ። ድንግል ማርያም አዛኝቷ የጌታዬ እናት መሐሪ ናት። ለልጇ አማላጅ ናት። ታማልዳቸው የለመኗትን ሁሉ የጠየቋትን ሁሉ ትዝረስላቸው እናቴ። አመሰግናለሁ። የዋሻዋ ንግስት ብዬ ስል ብዙ ጊዜ ለምንድን ነው የዋሻዋ ንግስት የምትይቡ ትሉኛላችሁ። የዋሻዋ ንግስት ናት እሷ የዘራ ያዕቆብ እመቤት። የእውነት ስሟን ጠርቼ የማላፍራት የስውሯ ማርያም እናቴ ድንቅ እናቴ ናትና እውነት መብርሃን ለሁላችሁም ትድረስላችሁ አለው ትበላችሁ። በሄድኩበት ሁሉ እናንተን አሳስባለሁ። እውነት እናንተም ደግሞ እርዱኝ የምላችሁን እንድትረዱኝ ነው የምፈልገው። ሌላ ምንም እንደማልፈልግ ታውቃላችሁ። የሚያስፈልገውን ለቤተ ክርስቲያን የእናንተ እጆች የእናንተ ቀና ልብ ያስፈልጋልና የምትችሉ እጆቻችሁን እየዘረጋችሁ በረከቱን ተካፈሉ። የማትችሉ ደግሞ ለሚችሉት ሰዎች ለሚችሉት ቤተሰቦች ሼርና ኮፒ ሊንክ እያደረጋችሁ ለህዝቡ እንዲዳረስ አድርጉልኝ። እመቤቴ ምስጋና ለሷ ምስጋና ለሷ ምስጋና ለሷ። አዛኛዋን እናቴን እልል እያላችሁ አመስግኑልኝ። ኑማ ሆይ ሌላ ጨለማ ነው። አንቀልጥለን ማውረጃችን ቀረ ነው ማለት ነው። ዛፎች ላይ ተንጠልጥለን ነበር የምንኖርበት። ይሄ የሱባሄ ቤት በር ይገጠምላቸው። እነዚህ የምታዩቸው አሉ። ሌሎችም እነዚህ የሱባሄ ቤቶች ናቸው። እንግዲህ እናንተ ለሱባሄ ተዘጋጁ። እግዚአብሔር ቤቱን አዘጋጅቷል። እናንተ ናችሁ የቀራችሁት። የምታዩት ይሄኛውም የሱባሄ ቤት ነው። ይሄኛውም እንደዛው የሚገርም ነው። ተመልከቱ። በዚህ በኩል ያለውን ተመልከቱ። ይሄ በዚህ ላይ የተንጠለጠለ ምልክቷን የሚያዩ ነበር አይደለ? መግቢያዋ ወደዚች መግቢያዋ ማለት ነው። ኦኬ አንዷ ደግሞ እዚህ ውስጥ በዚህ ጋር በዚህ ጋር ነበረ። ውይ ግን ያስፈራል። አሁን እንኳን ደህና እንጂ ያስፈራ። እዚህ ነው ጽላቷ። ኦኬ እዚህ መግባት ይቻላል። መብራት ያስፈልጋል። ዋናው ማነው ነው? ዋናው ማነው ነው? እናቴ አስጠይና እማሳያችሁ የሚደንቅ ነው። አሁን እማሳያችሁ ኑ ተከተሉ። መቆም አይቻልም። አንድ ሰው ይቆማል። እንግዲህ ሌሎቻችን ተራ በተራ ነው የምናየው።